ከዛ እንደዛ አልኩኝ። እናቱ ምንም አይወዱኝም፣ አባቱ ሊያዩኝ አይፈልጉ፣ ወንድሙ ሲያየኝ አኮርፈኝ እለዋለሁ። ምን አይነት ዘፈን ነው የምትሰሪው? ምን አይነት ዘፈን ላማቼ ነው? ወይ ላቴ ላላዛ ግን ብታይ ጌታ ተዛዝገን ነው የወጣሁት። እንደውም ስልኬ ስታክ ባያደርግ ኖሮ አልወጣም ነበር። ስታክ አድርጎ ነው ዋርኒንግ የሰጠኝ ነው የመሰለኝ፣ ግን ስታክ አድርጎ ነው። በዚህኛው ስልኬ ስቀይረው አንቺ ደግሞ ሳሪቾ ሳልነግርሽ በዚህኛው አሁን በዚህ ነዋ። በዛኛው ስልኬ ብገባ ታብታቡ አይሄድማ። እኔ እኮ መሄድ ነበር የመሰለኝ። በዛኛው ስገባ ኖርማል ታብታቡ ምኑም እንዳለው ነው። ከዘጋብሽ ነው የሚወርደው እንጂ ካልዘጋብሽ ምንም አይሆንም። ከዘጋብሽ ይወርዳል። እስከ ካርጎ ብቻ ማቆም ነው። ከዛ በዛኛው ስገባ ኖርማሉ ታብታቡ እንዳለ ምኑ ኮፕሊንኩ እንዳለ ነው። ግን ሰዎች የሉም ነበር። የሚገርምሽ ግን በቃ ፈታ ነው ያደረግሽኝ። በቃ ተዝናንቼበታለሁ። እኔ ለራሴ ፈታ ብዬበታለሁ። ራሱ 15 ደቂቃ ነው 20 ደቂቃ ተጫወትን እኮ አንዴም አልተሸነፍኩም። ለእህቶቼ ሄቨን ወይኔ ሄቨን የተመቱ ሄቨን ጎል ትግራይ ጄሪ አንድ ልጅ አለች፣ ስሟን ይጥፋብኝ። ማን ነበረች? ጎል ትግራይ አብራችሁ የነበረችው ልጅ ምህረት እሷ ልጅ ምህረት ራሷ አንቺ በጠፋችበት ዛሬ ኬት መጣች ለእኔ ብላሽ ነው ወይ እያልኩ ነው። ብቻ ደስ ይል ነበረ። ያስቃሉ። በቃ ዝናና ነበር የምታወሪ ወሬ በጣም ሚዜክ ነው። ሰርገን አይቼዋለሁ ትላለች ደግሞ ሚዜክ ነው ትላለች። መላጣው ልጅ ሚዜ ነው ሲል ኧረ ሚዜ ሽታምጣ አንተ ታብታብ አድርጋልኩ ካላመጣት ናውጣለች ካላመጣ ይውጣልኩ ሄደች ባለው እሱ አያት የት ሄዳ ነው ግን? አይታችኋታል? እሷ እዚህ ነበርን እኮ የት እንደሄደች አላውቅም። እዚህ ነበር ያለችው አይደል እንዴ? አላየኋትም። እኔም አልገባሁም ነበረች። እኔ እንደውም የከፈተች መስሎኝ ነበረ። ትከፍታለች። ከዚህ ሄዳ የከፈተች። እዚህ ከተከፈተ አከፍትም፣ ግን ሌላ ሰው መግባት እኔ ቤት የማይፈልግ ሰው ካለ ብዬ አስቤ እኔ ቤት አስላም ፍሪ ነው። ማንም እንደዚህ የሚል የለም። ሜቢ ፍሪ ዋይፋይ ነው፣ ፍሪ ቤት ነው። እዚህ ሀገር ደስ የሚልሽ አንቺ እንትኑን ካወቅሽ ፍሪ ዋይፋይ አለ። የሆነ ቦታ ላይ ከሄድሽ ታገኛለሽ። ቢኖርሽም ባይኖርሽም ዳታ ችጋራ ማለት የለም። ታውቂያለሽ ቤይሩት ሞሎች ውስጥ ምናምን ስትሄጂ ካልሆነ የለም። ቤይሩትማ ስልክ ውድ ነው። ቤይሩት ሞል ውስጥ ምናምን ካልሆነ በስተቀር አይታሰብም። ዋይፋይ ራሱ እኮ $30 ገብቷል። $1 ቤት አሁን ቀረ። ምን ሞልያ ፎጣ ምን እንደነበረ አንቺ ደግሞ በቃ አንቺ ስንት ብር እንደገባ ዶላር ምንዛሬ ታውቂያለሽ? በ150 አንቺ በስንት ጊዜ ነው የሄድሽው? በስንት በገባ በኔ ያን 50 ሳንቲም ብር ከ50 ሰባት በልጄ እድሜ በቃ የልብናን ከወጣው በስማ ብር ከ50 አሁን ዶላር ስንት እንደገባ ታውቂያለሽ? 89 ብር የ50 ሳንቲም ልዩነት እያለው ነው የወጣሁት። ዶላር ብር ከ50 ማ ኖርማል ነበር እኮ ኖርማል። አሁን 89 ብር ገብቷል $1 በእነሱ ጓደኛዬ 2 ብር ከ50 የምንገዛው ቡና አለች 100 ብር ገብቷል። 100 ብር የለም ትላለች። የለም የ100 ብር ቡና ውዴ አረንቺ ብታይ 100 ብር ገብቷል ማለት ነው። 130 ነው በቃ ዝቅተኛው ቡና የሚባለው። የት ነው ቡና? 120 ኢትዮጵያ
ኧረ ኢትዮጵያማ ይናፍቅሻል። አንቺ ደግሞ 120 ምንም ስኒውን ነው የለውም ነበር ገና አሁን ነው የመጣሁት። ኧረ ቤይሩት ነው እንጂ 1300 አይነት መሰለኝ እናቴ። ኪሎ ቡና 1300 እንደውም 300 የጨመረው ግን አሁን ነው ለመስሽ። እኔ ኢትዮጵያ ሄድኩት የዛሬ አመት አይደለ? አመት ከምናምን አለፈኝ ፋሲካ። አሁን እንደዚህ ጅማ ምናምን እና ያለሽ በመቶ ያመጡላታል። በ190 ብር ያመጣሉ። እንደዚህ የነጋዴ ሲሆን ነው እንጂ በቀላሉ ይገዛል። 1000 ሂሳብ ማለት ነው። አዎ እኔ ሄድኩ ጊዜ ግን የዛሬ አመት ከምናምን ነው ሆነኝ። ኦልሬዲ ከሄድኩኝ አይደለ? የዛኔ ሄድኩ ጊዜ ግን 1000 ብር ነበረ። የሆነ ለቅሶ እንሂድ ብላኝ እናቴ ቡና ውሰጅላቸው ምናምን አለች እና 2 ኪሎ ቡና 2000 ብር ነው የገዛሁት። ወዮ ወቻውቲ ሹፌር እኔ በ400 ጊዜ ነው የመጣሁት። በቃ ይኸው 4 አመት ሊሞላኝ ነው። እኔ በ300 400 ይሻል የመጣው እኔ አሁን ሲሄድ ግን 1000 ነበረ። እኔ ሲሄድ አመት ከምናምን 2 ወር ምናምን አይሆነኝም 1000 ብር ነበር። እና ታዲያ የልጆች የትምህርት ቤት ያመት 60 ምናምን ሺህ ብር አሁን በእኛ ኑሮ ድሮ ያመት 60 ምናምን ሺህ ብር አለ። እኛ ጋር እንደሆነ በጣም ውድ ነው። ትምህርት ቤት ተብሎ 2500 ነው። የት ነው 2500 ኬጂ እኮ ናቸው። እንደገና ካርዶሪ ነው ግን 4700 ብር ነው። ያኔስ ገና ኬጂ አይደል እንደ 1 አመት ተማረ። አሁን 2ኛ አመቱ ማለት ነው። እኔ በወር አሁን የምከፍለው 1700 ብር ነው። አና 4700 2500 ነው። በቃ 1700 ብር ነው። የሰርቪስ የለኝም ግን ያው የቁርስ ምናምን ስታስቢ ወደ 4 ይገባል። አይ ከምግቡ ጋር ይነካካል። ምግቡ ከነካካም ሌላ ታሪክ ነው። ከሰሃኑ ጋር ወደ 5 ይጠጋል። በጣም እኔ 4700 በቤቴ ገና ሮብና ዓርብ ምናምን ሮብ የሚለብሱት አለ ስታሚ ይሰፋላቸው እሱ አለ ዩኒፎርም አለ ምን አለ ጉድ ነው ነገር። ጫማቸው ከዩኒፎርማቸው ጋር አንድ አይነት ሻንጣቸው አለ። ሮብ ደግሞ እንትን አይማሩም ማለት ነው። ዩኒፎርም አይለብሱም። የራሳቸው የቤት ልብስ ነው የሚለብስ ማለት ዝንጥ ብለሽ መሄድ አለብን። ከፍ ጫማ ማለት እዛው ስትገቢ ደግሞ ክሊኒክስ የምትገዢው ሳሙና የምትገዢው እራስሽ ወይ እኛ ጋር ደግሞ ሶፍት ዋይፕስ እና ሶፍት ነው። ሁሉም ነገር አሟልተሽ ነው። ዋይፕስ የለም ሶፍት ሳሙና እራስሽ ነሽ። ዋይፕ እኛ ጋር ዋይፕም አለ ሶፍትም አለ ሳሙናም አለ ሁሉንም እራስሽ እንደ ሳሙና እኔ ሳላለው ግን ዋይፕስ እና ሶፍት ብለኛለች። ሳሙና ዋይፕስ ሳሙና ላይ ቦይ ነበረ። አሁን ደግሞ የምትጨመቀው ሀሳብ እንትን የለም እንደ አረቦች እሱ ነው። አሁን ደግሞ የሚጨመቅ ሳሙና አለ እንዴ? የዛሬ አመት ሲሟል 2700 ነበረ። አሁን በአንድ ጊዜ 2000 ብር ጨምራ 4700 አንድ አመት ስለጨመረ ብቻ ማለት ነው። መማር ግዴታ ነው። ውጭ በደህና ጊዜ በልጅነቴ በልጅነቴ ቦልድ ኖሮ ይሄን ስንት ያክል ተማሪ ያደርስ